እሺ እኛ ምን እንመስ ሰላም ናቸው ታርቀዋል ማን ድራማ አይደለም እነሱ ነግራችሁ ድራማ አይደለም እኔ እኮ ድራማ ነው የሚሉት ሰዎች እኮ ድራማ እዛ ነበሩ እዛ ኔቨር እኔ ግን ከመነሻው ሳይ ድራማ እየመሰለኝ ነው በጣም አይደለም እኔም ለምን እንደሆነ ታውቃላችሁ አሁን ሙሽዬ ጋር ባለፈው ፕራንክ ሲያረጋት እንቧን የመጣው እሺ ይቅርታ ያ ይቅርታ ኦኬ ያ ይቅርታ የሚባሉትም ካሜራውን እያዩ ነው እኛን ነው ማለት ነው ፕራንክ የሚያረጉን እኛን ነው የሚሸውዱ ማለት ነው እንከባበራለን እንደማመጣለን የሚሉት ያን ውሸት ነበረ ማለት ነው እና ምን ካራክተሩን ለብሳ ነው እንጂ ሃይሚ ሃይማኖት ታደሰ እንደዛ ነጸባይ የላት ዞሮ ይቅርታ ልብ ያላችሁ ሳይንድብሬ ብናወራ አስፈርዳለች እኮ አይደለችም ምንድነው አልሆነችም ትላንትና ማያችሁ ዛሬ ማያችሁ ተመልካች ጋር ቆይ ከላይ ያለው ኦዲየንስ ይከበር ኦዲየንሶቹ ለነሱ ብለው ያውልሽ እኔ ለምን መሰለሽ ኦዲየንሶቹን ያጡለት ኑሮ አይደለም ሃይ ጋይስ እያሉ ያሩብናል ሃይ ጋይስ ሃይ ኤቭሪባዲ ይሞላቀቁብናል እዚህ የሽሮ ሜዳ ልጅ የቦሌ ልጅ ነኝ እያለች እዚህ አንቺ እኮ የሽሮ ሜዳ ልጅ ነሽ እኮ አንቺም እኮ የከተማ አንቺም ኢትዮጵያዊ እኮ ነሽ አይደል እንዴ ወገን ለወገን መድኃኒት ነው ብለን ነው አይደል እንዴ እናንተ እንዲህ ከፈትን ብለው 50,000 ሲገቡ የሰባት ሺህ ብር ጫማ እንጂ አላረግም ቆይስ ይሉብናል ልክ ቢራ ገልብጣ የመጣች ይመስል አፏን እያጣመመች አዳቤ ምንም ቢሆን ፋራ አይደለንም እኮ አውቀን ነው እንጂ አንገታችንን ሰበር ያደረግነው ተመልካቹን ኦዲየንሱን ማክበር አለባቸው ኦዲየንሱ ኦዲየንስ ካልተከበረ ማን ነው አንቺ እኮ እኔ አንቺን ሳከብርሽ ነው አንቺን ታከብሪኝ አይደል እንዴ ታስታውሳላችሁ ዳኒ ሮስት ይቅርታ ሲጠይቃቸው አይሚንና ብሩክን ከዚህ በፊት ማለት ነው ይቅርታ ሲጠይቃቸው ማላችሁ ስለገባውኝ አይሚ አንቺን ለማሳሳት ስለሞከርኩኝ ይቅርታ ሲጠይቃቸው ያለው ነገር ታስታውሳላችሁ ይኸውልሽ አትሳሳቺ እንዳለ ኢትዮጵያ ላይ የሚሰሩት በጠቅላላ እናቶችን መተው አስታራቂ የሚሆኑት በጠቅላላ ድራማ ነው እዚህ ጋር እሱ አንድ ነገር ለማውራት ፈልጌ ነው አንድ እዚህ ውስጥ አንዷ ምን አለች ማን እንደሆነች አላውቅም ይቅርታ ስምሽን ስላላነሳው ማለት ነውና ካሜራ ተደብቆ በጣም ክብር እየተሰጣጡ አይተናል እንዴት አሁን እንደዚህ ሆናሉ ድራማ ካልሆነ ስለሰማው ነው ዳኒ ጋር ሄድኩት እና ዳኒ መጥቶ ብሩክናትና ሚፍታ ካስታረቁ በኋላ በቃ በጣም ይቅርታ አጥፍቻለሁ ማላችሁ ገብቼ ያሉን ነገር ሰርቻለሁ ብሎ ይቅርታ ሊጠይቃቸው ሲመጣ አንድ የተናገረው ንግግር ነበር ድራማ ላለመሆኑ ምስክር ልሰጥሽ ፈልጌ ነው እዚህ ጋር ማለት ነው ምን አለ ሁለተኛ ማላችሁ ላይ ሰው አታስገቡ በዛ ላይ ደግሞ እናንተ የምትለያዩ ሰዎች አይደላችሁም ስለማትለያዩ ጥል ሊኖር ይችላል ግን ስትጣሉ ያልሆነ ንግግር አትነጋገሩ ብሎ እሱ ይዛለች አምሮ አስር ምክንያቱም ለሚያልፍ ቀን የማልፍ ቃል ሚዲያ ላይ አለመነጋገር ገብቶሻል አንቺ እንዲ አንተ እንዲ ላለ ማለት በጣም ጥንቃቄ ያርግሽ ነው ምክንያቱም መታረቃቸው አይቀርም አዘይንዶ ዘደይ ማለት ነው ገባሽ አይደለ ርቀሽ ማትራራቂ ሰው ማልሽ ብጥብጥ ብሎ መጨረሻ ላይ ትገናኛለሽ ግን ንግግሮቹ አይጠፉም ስለዚህ ትክክል ነካለች ሰላም ጋይስ ቪዲዮውን ይዩት ትክክል ነክልክነ ብዙ ነገር ተነጋግረናል እኔም ጥፋት አለብኝ እሱም ጥፋት ግን ለማስተካከል እንሞክራለን ወደፊቱ ብላውን አንድ ነገር አታልፋትም ካፏ አትሳደብም ብዙ ጊዜ በዚህኛው ቪዲዮ በዚህኛው ጥል ብዙ ጊዜ ጥንቃቄ ያደርግሽ ነው ገባሽ አይደለ እንጂ ድራማ ሆኖ አይደለም ኔቨር እመኑ እግዚአብሔርን እመኑ ምክንያቱም ዛሬ ናቲ ጋር ስደውልለት ብሩክን አናግሬዋለሁ ሃይሚን ደግሞ እሁድ ቀጥሬያታለሁ ጠላት እየበጠበጠ ነው ግን አይሳካለትም እናንተ ተረጋጉ ናቲ ማለት ጓደኛቸው ነው ናቲ ባለገራጁ የት ነው ገራጁ አረብ ሀገር አይደለም አሁን ሁሉንም ነገር ማውራት ጥሩ አይደለም እኮ እሺ በቃ ዝም በሉሽ ያንንም ኮንሴክሬት ያንን ከዚህ ግልጽ እያረጋችሁ ለጠላት እንደዚህ አትበይ ምክንያቱም አንቺ ማለት እኮ ነው
ዝም በሉ። የምናወራውን የራሳችን ሀሳብ ብቻ እናውራ። እሱ እንደዛም ካረገ መልካም ነገር ነው። እግዚአብሔር ይመስገን። እናንተም እኛም የምንፈልገው ነው አይደል? እንድትረጋጉ እኮ ነው እኔ እንደዚህ ያልኳችሁ። ለመሰለሽ እንትን ይላል እማ አንቺን አድርጓል። ማነው ስላለችኝ ነው ማነው ብላ ልትጠይቅኝ ስለፈለገች ነው። ስለዚህ ያ ተይ ነው ምላት እንገባሽ? አዎ ትክክል። እሺ እኔም ወይ ቡታጀራ ነው ለምን አንቺ ለምን ይሄን ማወቅ ፈለግሽ? ተይው በቃ ዝም በይ በቃ ዝም ማለት ነው። ሁሉ ነገር እኮ ከነገርሻቸው እኮ ጠላት እኮ ከነገርሽ አንቺን ከምትወጃት እኮ ማንም ይወዳታል እኮ። ታውቃላችሁ ግን እኔ እግዚአብሔር እነሱ የሆነ ነገር በሆኑ ቁጥር እኔ እግዚአብሔር ልቤ እያመመኝ አሁን ልብ በሽታውኛ ያለው ልቤ እየመጣ አትታመሙ። ለምን ትታመማላችሁ እንዴ? እኔ ወድቅ ያለው የሰው ልብ እኮ አንድ አይደለም። የሰው አፍጣራ አንድ አይደለም። ልቤን በጣም ነው የሚያመኝ። እግዚአብሔርን ቪዲዮ አሊ በቃ ላለኝ እንደውም በቃ ሰብስክራይብ ላንሳ እንዳላያችሁ ብለን እዛ ኮሜንት እያነበሽ ነው። ግን መነምቢ ማለት ነው እንደዚህ አይነት ነገር እንዳታወሪ እንደነንትና ብለን ግን እዚህ ጋር አንድ ነገር ችግር አለብሽ። ቡና አቅርበሽ እንደነ ጂጂ ያውና እጣንሽን እያጨሽ ማለት ነው ወይ ምን አልሽ? አይ መነምቢ ማለት ነው እንደዚህ አትበይ። የምር አከሌ ነግሮኛል ምናምን አትበሉ። በቃ ስራ ነው ይስሩበት በእግዚአብሔር። እሺ ቡና ነው ያለው ማዲያ ያጣጣምሽው የምር እኔ ግን እዚህ ጋር ነገም ጠባ ነገሩሽ ማልነገሩሽ እንዳትይ እንደዚህ አይባል። እዚህ ጋር ላይ ቡና አቅርቤያለሁ ቡና አቅርቤያለሁ እንደማመጥ እኔ በኋላ ፎቶሽ ቢዘቅ ያውን ፕሮፋይልሽ ፎቶሽ ነው ቢዘቀዘቅ አይመለከተኝ። ችግር የለብኝ። ለእውነት የምቆም ሰው ነኝ። ችግር የለብኝ። ፎቶ መዘቅዘቅ እኮ እሷን አልዘቀዘቋትም። ፎቶ ዘቀዘቁ እንጂ እኔም ቢያይ አይደለም ድራማ አይደለም። ለምን እንሃናን ዝም በይ ቆይ አትበይ። ብሰሚ ምን በትይ ወይኔ በመድኃኒዓለም ዝም በይ። እሷ እኮ የምትለው አሁን እነ ቆርጠ ቆጥል ከሰሙ በቃ አዎ ድራፍት ላከችልን። እግዚአብሔር ይስጥሻል። እንደውም ወተት አይሻልም እንዴ? ወተትን ብትልክ አይሻልም ከድራፍቱ? ወተት ይሻላል እንጂ አንቺ ምን ወተት አቤት ለምን የምትከራከሪው? ድራማ ስላልሆነ እንዲህ ብዬ ነው በቃ ንገሯት በውስጥ በእናታችሁ። አዎ ዝም በሉ ተዋቸው በቃ። እንትና ድምፅ እኮ ማለት ነው የሳሚሊ ድምፅ እኮ ከዚህ ቡታጀራ ይገባል። ከላስ ምንድን ነው ከላስ ለማያውቅ እኮ አስተርጉሚ በምናውቀው ቋንቋ በቃ ነው በቃ። ሌላ ጨዋታ ተጫወቱ፣ ተነጋገርን፣ ጨረይሩ፣ ሌላ ጨዋታ ቀይሩ። በቃ ምንድን ነው አሁን ቡና ለምን እኛ የስራችሁ አስፎቅሽ ቡናሽን ታስቀምጭና እንዴት ነው ቡና ከቡና አቤት እኮ ከቡና ጋር ነው። አቤትም እንኳን ሳናማ አሁን እናንተ አላወቃችሁም እንጂ ማለት ነው የኔ ወዳጆች የማጎዝጉዘው ግን ካሁን በኋላ እንደዚህ ነው ወሬ እንዳታወሪ። ከዚህ ካሁን በኋላ እንደዚህ ወሬ እንዳታወሪ። ስሚ አሁን አንቺ የገባሽው በቃ ተይው። አንቺ እርሹ በቃ ወይኔ ምን ሆነሽ ነው? ምን ሆነሽ ነው? አይ የምር እግዚአብሔር አትበይ በቃ ካላስ የሚጨነቅ ለመሰለሽ እንደዚህ አድናቂዎች እንዲረጋጉ እንዳይል ነው። ጠላት አንቺ አታውቂም። ጠላቶቿ ብዙ ናቸው። እነ ቆርጦ ቀጥል እነ ምናምን እንደ ቁምጣናት ያጠራቸው ሁሉ ብዙ ስለሆነ ዝም ብሎ በቃ ከላስ ዝም በሉ። ጨዋታ ቀይሩ። ጨዋታ ለምን አትቀይሩ? ኖ ያለሱ አይጣፍጥማ። እኛ ጨዋታችን ቤቴ ማርያም ቡና አፍልተሽ ዕጣኑን ጨስ አድርገሽ ለምናት ኖ ብሌን ግን ማለት ነው ለሌላ ጊዜሽ ቤትሽን ከመክፈትሽ በፊት ሲኒ ታዘጋጃለሽ። ቡናሽን ወይ ቡና ከሌለ ውሃ ቅጂ
እናቴ እጣን እንደው አረብ ሀገር እንደው እጣን ሞልቷል ጨጭስ እያደረግሽ እንግዲህ እስቲ ገባ ገባ በሉ እስቲ እዚህ ጋር እንግዲህ ያው ባዶ እኮ ያለው ሀኒዬ እኔ ውድ ዛሬ ነው ተቀምጬ ያየሽኝ። ትላንትናና ዛሬ የሆነ ሰዓት ነው የምገባው። ዛሬም ስለሌሉ ነው ውጭ ስለሆነ እንደው ባትገቢ እንደው እኔ አለቅስብሽ ነበር። እንደዚህ ጨንቆኝማ ካልገባሽ ስትገቢ ጀበናና ሽንሽን ዘርድረሽ ማለት ነው። አዎ ከዛ ረከቦትና ጀበና ከኢትዮጵያ አስመጣለሁ። ችግር የለም። ገኒ ምናልሽ በሀገራችን እንግዳ ዝም ብሎ አይገባም። ምን ታስገባናል በደረቁ እኔ እኮ ቤት አዲስ ነው ሻይ ቡና ማላለችኝ ገርማ ብሌን ሁለተኛ ቤትሽ ችግር ተፈጠረ እያሉ ነው። ችግር ተፈጠረ ቃል እዛ ጋር ሄደሽ አረጋጊ። ብሩኬን እየጸቀጸቁት ነው። ይዘቅዝቁታ ምን ይሆናል? ይሞታል። ያምርበታል እንደውም ያምርበታል። እንደውም ያላየው ዓለም ነው እያየ ያለው እነሱ ብላለች እኮ ገላዩ ቀለም ቀያየው ብላለች እኮ ምን ነው እሱም ጨረቃዋ መስል እኮ ያላየሁት ዓለም ነው የምታሳዩን ዘቅዝቁኝ ብላለች። አዎ እንዳትረሱ። እኔ ግን ምን አይነት ገልቶች ናቸው ነው የምለው። ምን አይነት እንደው እነዚህ ከዜሮ እንትና እኮ ነግሯቸዋል እግዚአብሔር። አሁን እዚህ ላይ ያለችው ሁሉ ማለት ነው እንደው እናቷን ከመሬት ፍራሽ አልጋ እንኳን ያልቀየረች በጠቅላላ እኮ ነች። እመቤቴን ቡና ቀያ ተማሩ እግዚአብሔር ይስጥሽ አይሻዬ። እውነት ነው መቼም አይለያዩም። ተባረኪ። አስገቢያት እስቲ አይሻን አይሻን አስገቢያት። ተፈታወራ ታየታለች እንደዛ ያኔ ይሄው ማለች አስገቢያት አንሻ ነይ ግቢ አይሻ ኑር ላኪ አይሻ አንድ ቁጥር ጻፍ። አሁን አረሳሳችኋት። ግቢና ፈልጌሻለሁ አንሻዬ። ምን አልሽ ገኒ? አረሳሳችኋት ምንም እንዳታደርግ ናይ ግቢ አፋችን ደረቀ። እሷ አንቺ ሰሞኑን የለሽ። እኛ እኮ ወገባችን ደክሟል ስንጨፍር እሰማችኋለሁ። ከኔ ታዲያ ትንጣስ ታርግ ልጨፍር አይሻ ያስገባት ሆና ነው። አይሻ ስቢያት ነበር አትገባም። በቃ ዩዘር ማታለቅስ ከሆነ አስገቢያት። አንድ ቁጥር እየጻፈችልሽ ነው። ካለቀሰች አስወርዳታለሁ። እኔ ራሴ ዩዘር አይ ዛሬ አላለቀስኩም፣ ትላንት ነው ያለቀስኩት። አለሁልሽ እርሰሻል ማለት ውስጤ ቢቃጠልም አላለቅስም ዛሬ። እኔ እንደው አንዳንድ ሰዎች በሚናገሩት ንግግር ተስፋ አልቆርጥም። ከእግዚአብሔር ጋር ይታረቃሉ ብዬ ሰላም ያወርዳሉ ብዬ አስባለሁ። በጸሎታችሁ አስቡ። ገንዬ እናመሰግናለን። ገንዬም ተባረኪልኝ የኔ እናት። ለብሌንን ያመስገኝ። ቃላቱም እንዳለው እግዚአብሔር አመሰግንሻለሁ። እግዚአብሔር ይስጥልኝ። በቃ እኛ ማለት ነው ታረቁ የተባለ ጊዜ ማለት ነው እዚህ ቤት ዝግጅት አለ እንዳትቀሩ ጠርተናችኋል። እንግዲህ መድኃኒዓለም ይግባበት። እሱ ብቻ ይታረቁ። አንቺ እቻታንሻለች ልጅ ማትገበው ብሩኬ ቢዘቀዘቅ ሃይሚ ብትዘቀዘቅ እነሱ ያምርባቸዋል እንጂ ምንም አይሆኑም። ኦፍኮርስ አሉ አይደል እንደ ሳይዘቀዘቁ አመሰግናለሁ። ገኒ ማበላለጥ ብሌንማ ምን ቡና ኧረ ለሁላችንም ነው የሰጠችን። እኔ ጋር እና ለሁሉም እንዴት እንደነበረኝ ባያችሁ። እኔ ምንም አልነበረኝም። ከሆነም ይሆናል ካልሆነም እንግዲህ
ምንም ማድረግ አይቻልም። እግዚአብሔር አለ እናንተ ሃይማኖት የላችሁም እንዴ? ኧረ ከመድኃኒዓለም የሚኖር ሊሸፋማ እናቴ ማር ያኔ አንቺ እኮ ከሚገርምሽ ነገር እዚህ ቲክታክ ላይ እኮ ልክ ከምድር ላይ የሚያጠፋት እኮ ነው የሚመስላቸው። ወይ የለም ቦታ የለም። አንድ ሰው ይውረድና አስገባሻለሁ። የሚወርድ ሰው እኔ ልውረድ እሺ እኔ ወርዳለሁ። አንቺ ቁጭ በይ በቃ እሺ ብሎ እሱ እኔ ዩዘር እንዳትወርጂ ጠብቂ። የሆነ ነገር ላወርድልሽ ነው ዛሬ ስላላለቀሽ የሆነ ነገር ልሰጥሽ እንዳትወርጂ። ምን ታውርጂ አልወርድም እስከ ማታ በቃ ትቼዋለሁ። ታርቀው ሲመጡ አወርድልሻለሁ። ታርቀው ሲመጡ ለሀኒዬ ቤቴን አታስገቡ። እዛው ቤቷ አውርጅላት። እኔ አዝኜ ምን ብሌን እየምቀኘውን ሽብኝ ለቤቷ አዝኜ ነው። ይደነግጣል ቤት እግዚአብሔር እናንተ እኔ እግዚአብሔር ምን ብዬ ልናገር? እግዚአብሔር መድኃኒዓለም ብቻ ገብቶበት በሰላም በፍቅር ይምጡ። አሜን 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 አሜን። እግዚአብሔር አንዳንድ ነቀዞችም አይጠፉም። እግዚአብሔር የነቀዘኝ መስዬ የኔ ቆንጆች ይባረክ። መሲ ገባ በይ። አሁን የሆነ ነገር ቦምብ ነው ማፈነዳልሻል አንቺ መሲ ማፈነዳላችሁ ከሁለቱም ጎን ለእኔ መስሎኝ ደግሞ መንገጤ ዩዘርና ታሳዝን ሁለት መስሏት እኮ ተንጠልጥላ ቀረች። ዩዘርዬ ሂጂ ተኝ ውረጂ። ኧረ እኔ በቃ ለታነገራለሁ እኔ አነብ የለ እንደ ባላነብ መሰለሽ እንዴ? እንደ ይሄን ያክል የማዳም ቅመም አያነብም ተብላችኋል እንዴ? ምን ነው ለዛማ ነው እንደ ማስቲካ ተለጣጥፎ ሲመጣ ተጣመሩ ታምራለች ወይ አቹ እንደ ወንድ አይቶ እንደማያውቅ እኮ ተደፈርን እኮ ተዋረድን። ትግሬ ተዋረድን በገዛ ክልል በሰሚማ በአሁኑ ሳይሆን በደህናው ጊዜ እናትና አባቴ ናቸው ያጣመሩኝ ለደህና ሰው እናቴ እንደዚህ ካንዱ አይደለም እንጂ አይ እሱን አይደለም እኮ ዩዘር እኔ ምንሽ እኮ ምን እንደው ታውቂያለሽ? ልክ ወንድ ብርቁ ሁሉ አለ ወንድ ብርቁ። አሁን ባለፈው በላይ ከድሮ ፍቅረኛ ጋር ናልን። እቺ አሮጊት ነች፣ በእድሜ ትበልጣለች። እንዳዋለዷት ዛሬ ከላይ ልንገርሽማ ዛሬ ምን እንደተባለ አይ በቃ ዩዘር ሚዩት አድርጊ። ጆሮአችንን እንፈልገዋለን። እሰይ ተባረክ ያለው በዛሬው ኮመንት ሃይሚ በቃ ባለችው ምን ቢሉ ጥሩ ነው። ምንድነው ያሉ ብሌን አረብናትሽ ታዩ ይመችሽ ታዩ ልጁ ይኖርበት እሱ ሴት ሆና ተስተማች ታዩ ይሄሽ አሮጌ ነው ያሉሽ የአሮጌ አንዷ ደግሞ ምን አለች? አንድ ጊዜ እኮ ነው በጌታ ምን እንዳሉ ታውቂያለሽ? እኔ ለእሷ ስሜት ነው የምጠነቀቀው ብሏል ብሩኬ አንድ ጊዜ ማለት ነው። እኔ የልጅ ስሜት ይላል ወይ ዞሮ ሸንቶ ያሳየን እንዳለው እና እንደሌለው በቃ በዛ እናረጋግጥ። ዛሬማ መጥቶባቸውን ኮሜንታተሮች አንዲቱ ደግሞ ምን ትላለች? የቡታጅራ ወንድ አለች ላዳር እንጂ ለትዳር አይሆንም። ለምን እንደሆነ ታውቂያለሽ? ራሳቸው እኮ ናቸው። ለምንድን ነው መሰላችሁ? እንትናን አስገቢያ በእናትሽ እሙን አስገቢያት። እሙ እንደውም የምፈልጋት ሰው ናት። እሙ አስገቢያት እና ምን እንደሆነ ታውቃላችሁ? ለምን መሰላችሁ? እነሱ ዳዳር አይደለም ተለጣጥፎ ሲመጡ አዳሚ ፋራ አድርገውን እኮ ሰፍ ብለን ነው ሄደው የሚያዩት። ተለጥፎ ባለትዳር ሆኖ ትክክለኛ ባለትዳር ሆኖ ተለጥፎ ነው የምታዩት።
ብሌን የገባሁበት አሁን አስገቢኝ ስልሽ የነበረው ዘወር እያልኩኝ ቡናና የብን ቁርስ ፍለጋ እየዞርኩ ቆይቼ ነበር የመጣሁት። አታልቀሱ፣ የሚያለቅስ ሰው ስነ ስርዓት ያዝ። ሌላ ኢንፎርሜሽን እያወጡ ነው እነዛ በጎነ ፍየሎቹ ናቸው እነ በጎቹ አላቀላቸውም እነ ላሞቹ እና አታልቅሱ። የቀብራራ ይሄን ሰደባት፣ ይሄን አረጋት፣ ይሄ ወረደ፣ ይሄ ተሰቀለ፣ ብሩኬንም እሷንም አትበሉ፣ አታልቅሱ። በጣም ይደብራል ማልቀስ። ደግሞ እኔ ራሱ በጣም ነው የደበረኝ። ማንም ሰው እንዳያለቅስ ማንም ሰው አትገባ ማስገቢያት ሃናንዬ ስቢያት ነበር የለችም እዚህ እንዳታመጡ እንዲህ ብለው አሏት እንዲህ አሏት ብለው ስለ ስድብ ጭራሽ እንዳይነሳ። እኛ ማናሰድ አንፈቅደላቸውም እንጂ በለቅሶው ራሱ ብዙ ነገር ነው ያሉት። በቃ አንፈልግሽም ስላቸው በቃ አሁን እኮ ምን ችግር አለ? ይፈልጉ ከሆነም እኮ ይፈልጉት የለም ይረከቡ። ደጋረጋ ታዲያ ይውሰዱታ ታዲያ ይውሰዱታ የዛሬ እንደሚፈልጉ ምንና አይደለም ለሷ ማለት ነው። ለሷ ስሜት እንደዚህ ያልተባለው ተብሏል እየተባለ ከሚወራ ከወደኛ ቢቀር ይሄ ነገር ነው የሚለው። ብሩኬንም እንደዚህ ነው ባይባል ስሚ ልንገርሽ she is so beautiful you think she is old እንደኛ እኮ አይደለችም። she is so beautiful she gets it nice ምንድነው ችግሩ? በጣም ማይንድ ችግሩ ይብላኝላቸው ለነሱ በማየት ለተመኙት እያዩ ለቀሩት እነሱ ይብላኝላቸው። ትክክል እኮ ነሽ፣ ትክክል ነሽ። ግን ማልቀሱ ምን ማለቱ ለነገው ደግሞ አዲስ አጀንዳ እንዳይሆን የከፋውን በውስጡ ይዘው ከሚዲያ ውጭ ቢሆን ነው የሚያለቅሱት እኮ ሴት ስለሆኑ የሴት ልብ ስላላቸው እናት ስለሆኑ እህት ስለሆኑ አገር ስለሆኑ የሚያለቅሱት ሴት ልጅ ተጎዳች ብሎ መስሏቸው ነው እንጂ ተባረኪ ካሜራ ውጭ ከካሜራ ውጭ እኮ ብዙ ጉድ አለ። እንደዚህ ላይፍ ላይ ሳይወጣ እኮ ብዙ ነገር አለ። ግን ለማን ያስደስታል ተብሎ ነው ኖ እግዚአብሔር ነው የሚያየው። እግዚአብሔር አይበልጥም እንዴ? አዎ ይበልጣል እንዴ? እሱ እኮ አይሳሳትም። እናንተ እንዳትረሱ። እሱ ትንሽ ውዴ እሱ ምንድነው እዚህ ጋር የሚያስጠላኝ ምን እንደሆነ ታውቂያለሽ? ዩዘር ገኒ እዚህ ጋር አዳምጡ። ሊመልስ ልመልስላት ሃናንዬ ቆይ እኔ ብሩኬ አይፈልግም ብሏል አላልኩም። አሁንም ግን ከዛ እኔ ዘወር ስል አልፈልግም ብሎ ስላላት እያለቀሱ ነው ሲባል ሰምቼ ነው እንጂ አልፈልጋትም አላለም ብሩኬ። እሷ መቻለ እሱ ቪዲዮውን የሰማሁት አንዴ ልናገር ተናገሪ። እንደዚህ አይነት ወሬ ባይወራስ ማለት ስለርቃቸው አንድ ሆኖ ስለሚመጡ እንደዚህ የለማ መች እነዚህ ምድረ ገርዳሜ ሁሉ ተሰብስቦ ምን እንትን ይላል ብለሽ እሱንም የሚነካ ነገር ባንነጋገር ማለት በቃ አይሰሙም ስለርቃቸው በቃ ታርቀው እንደሚመጡ እነሱ አንድ ሆኖ እንደሚመጡ እነሱ አይፈልጉም እኮ እዛ ሰፈር እኮ አይፈልጉም። እንዲህ አለ እንዲህ በነ እንዲህ ወጣ እንዲህ አብራራው ምናምን ይላል ያንን ለጥፋሉ ተይኝ ይበጅግዳሉ እንደዚህ አሉ እንጂ እንደዚህ ይኸውልሽ፣ አንቺ ደግሞ እነሱ ነው እንደምትይው እንደዚህ ያሉ እኮ እንደ ወንድሟ የሚያለቃቅስ መስሏት ነው። የኛ ቀብራራ እንደ ወንድሟ ሄድ የሚነፋረቅ መስሏት ነው። እሷ እኮ አታፍርም እንዲለምናት ትፈልጋለች። ለሞላው ሴት ለሞላው ወንድ እሷ እኮ አታፍርም እንዲለምናት ትፈልጋለች እያሉ እሱ እንደሆነ ቀብራራ ነው እኮ የምለው። እዚህ ጋር ደግሞ ነገሩ እንዲነሳ ለምን እንደሚሉ ታውቂያለሽ? ግን እኔ አታልቅሱ ልል ነው የገባሁት። ኧረ ማንም አለቅስ ምን እሱ አይጣሉም አይለያዩም። አልቅሶ የወጣ ስላለ ያንን ከስር ሆነው ሲሰሙ ነበረ። ያንን የሆነ ሊመታልቅሳ ነበረ። ያንን ይዘው አሁን መድኃኒዓለም አለ ይታረቃሉ፣ በሰላም ይመጡልናል። አንድ ሆነው ይመጣሉ። ያጣላች ናፍራቸው እኔ ደስ የሚለው እሷ አልቅሳ ብትመጣ መስሏቸው ነበር። አመሰግናለሁ መልካም ነገር ስላሰማሽና ጠንክሪ። በምትጠይቀው እየጠየቅሽው
መልካሙን ነገር አሰሚን እንጂ ስለሌላ እግዚአብሔርን ታርቀ ይመጣሉ። እመቤቴን ኧረ ኪዳነ ምህረት እያለች ኧረ ጠላት ያፍራል። ጠላት መቼም ደስ አይለውም። እነዚህ ምድረ ቀዳዳማ ይቃጠላሉ። እንደቀደደች ትቀሪያለሽ። ሰው አይለኝም። ስለዚህ እግዚአብሔር ሃይሚ ጀግና ናት። አዎ ጀግና ናት። ሃይሚ ጀግና ናት እናቴ። ማንም አይደርስባትም። የሴቶች ዘሮ አብሮባስ ተቃጠሉ። አብሮባስ ለመጣች ተቃጥለዋል። አበባ መስላ ስለመጣች የኔ ቆንጆ እኔ ባየሽኝ የለበሰችውን ቀሚስ ርዝመቱን ላይ አንገቴን አረጋለሁ። ካሜራ መሆኑ ምን አባቱ ነው ስደው ቆረቀረ። ሲያምር ቀሚሱ በጣም አየሻት የኔ ጋዜጠኛ ስታምር እኮ ቆማ ማርያም ለተባለ አይወጣላትም። ጭንቅላት ቢሉ አስተሳሰብ ቢሉ ቢዩቲፉል በጣም ይብራኝላቸው ለነሱ ተመኝተው ለቀሩት በፎቶግራፍ እውነትሽን ነው። ይጅበት አይሚ ማለት ነው። መልኳን ሳየው ቪዲዮ ላይ ማለት ነው። እግዚአብሔርን በጣም ይሁን የሚያጓጓ ፊት ታውቃላችሁ። ፊቷ በጣም ታሳሳለች። ከዚህ በፊት የአብ ሚስት ምንድን ያለችው? ወይኔ ሃይሚን በአካል ማውቃት ሰው ልንገራችሁ ክልስ ነው የምትመስለው አለች። ታይሻለ? በጣም እንዲህ ነው የሚሉት። እኔም እንደዚህ ነው ብዙ ሰዎች የሚሉት። የኔ ቆንጆ የኔ ጀግና ሴት ሃይሚዬ በጣም ማርያምን ማትሰበር እኛም ራሱን የኛ ቀብራራ ቡቡያ ማቻችን የኛ ቀብራራ ዛሬ ካሜራ መኮር የዋውቲኖች የዋውተው የሚያምኑ ሁለታቸው ዛሬ ካሜራ ታርቀው በሰላም ይምጡልን። ቅመምዬ እያላችሁ ወይ ቅመምዬ አይደል የሚላቸው የኔ ጠንበለል እያለች እሱ የኔ ቅመም እያለ ይመጡልናል። እግዚአብሔር ያውቃል። እግዚአብሔር ትልቅ ነው። እኔ ግን አንድ ነገር ልንገራችሁ፣ ሰው እንደው ከመሬት ተነስቶ እንደው ይችን አንድ ፍሬ ልጅ ከመሬት ተነስተው እዚህ ከመዳብ ሽንት ቤት እያጠቡ እየወጡ እሷን የሚያብጠለጥሉት ቅናት ነው ወይ ምንድን ነው? እሷ መሆን ስለማይችል መቼም አይሆኑም። እነሱ እዛው ቤት እያሉ እሷ መኪና ተሰርቷል። ገና ተጋብተው ወልደው ምናምን ይቀጥላል። ህይወት እያማረባቸው እንደው ያንዳፍሽ አርግና እኔ ነገ የሚፖሰትም ከፖሰቱም ካልፖሰቱም እኔ አላይም። እንደው የሆነ ነገር እንደው መጥቼ ቲክቶክ ላይ ወሬ ይሰማለሁ እንጂ አላይም። አሁን ደህና ደሩ። መልካም ነገር ተመኙ። በቃ እግዚአብሔር ያውቃል ነገር የዛሬው ነገር ከብደውባቸው ህይወት ቀጥሎ እናያለን። እግዚአብሔር አሜን። እስቲ ገኒ ከመውረድሽ በፊት እስቲ መረቅ አርገሽ ውረጂ። ምን ዝም ብሎ ይወረዳል እንዴ በደረቁ? እኔ እኮ አንቺ ነሽ እኮ አንዴ ጎበዝ ትሆኛለሽ፣ አንዴ ደግሞ ወደኋላ ትመለሻለሽ። አንቺ ነገር እኔ ራስ እያየኋት እኮ አይደለም ስልሽ ሰው አይደለሽ። ፍጹም እኮ ሰው ነኝ እኮ እንዴ። አትፍሪ፣ እግዚአብሔር አለ የልብሽን። አንቺ እኔ ምንም እንትን አይደለም እኮ ምንድነው እሱ እንዴ? እኔ ብቻ ነኝ ምንድነው መሰላችሁ? አንድና አንድ ሴት ከወንድ ሴት ልጅ እንትን ስለምትል አሁን እሷን ጠንክራ ስላየዋት ምንም አይመስለኝም። አትጎዳም። እኔ በቃ ለምን ሴት ስትጎዳ ስለማልወድ በቃ እኔ እንደዚህ አምሮባት ስትመጣ ደስተኛ ነኝ። እሷ ምሳሌ ነው የምትሆነው። በጣም ለሴት ልጅ ምሳሌ ትሆናለች። ለሴቶች ሌላ ቀርቶ ሶፊያና ቶፊቅ ተለያየን ብለው አሁን ደግሞ ድራማ ሌላ እየሰሩ አይደል እንዴ? እኔ ግን አንድ ነገር በእናታችሁ አሳቁ ንገራችሁ። በቃ ድራማ የሚሰሩ ሁሉም ያችን ያመጣል። ያችን ዞብት ነው የሚያስተምሩት። ያችን ፈታ ያችን ለቀማት ነው የሚያስተምሩት። እኔ እኮ እሱን ነው የሚያስተምሩት ነው እኮ እኔም እኮ እሱን ነው እኮ ሃይሚ መኪና ውስጥ ሲሰሩ ያም መጥቶ መኪና ውስጥ ቁጭ ብሎ ይሰራል። አዎ ደግሞ የት ነው ቤቱ ደግሞ ፍራንክ ሲያደርግ እነሱም ደግሞ ቤታቸው ጠርቶ ፕራንክ ማድረግ ጀመሩ። ማታ አንድ ጊዜ ሃይሚ ጋር ሄዶ ፕራንክ ሲያደርጋት የእሷን አይነት ደግሞ አይቶ ሄዶ ፕራንክ አደረገ።
ደብዳቤ ጽፋ ሃይሚ ደብዳቤ ጽፋ ፎቶግራፍ ፖስት አድርጋ ሰጠች። ኧረ እናንተ ገና ናቸው ተብላችኋል። ሽኒ ደው ያጣርሽ እኔ አመቱ መጨረሻ ቀን ሆቴል ነው ደስ የሚል ጊዜ ያሳለፈ። ቲጂ የሺ ምን አልሽ? እስቲ ይኸውልሽ ቲጂ እኔ ልተኩስብሽ ነው። በስንት ጥይት አንበሳል እኔ አቀባቢ ሻውሪ ግን ቤቴን አደራችሁ ቤቴን እንዳታረ ቲጂ ላይ ብቻ ነው ቲጂ ላይ ነው ተብላችኋል። እሺ ዜና ማርያምን በእንጀራችሁ ኧረ ምን አሳኝ ታርገናል እኮ ለምን ታውቃላችሁ? ቲጂ አንዳንዱ እኮ ነው ምን እንደሚል ታውቂያለሽ? ማርያምን ብሏል በቃ የመጨረሻ ነው የሚሉትን እኮ ነው። ለዛ ነው ማርያምን በስት ኧረ እኔ አልምልም፣ ግን እውነት ስነግራችሁ ግን ይስተካከላል። ጊዜ ሊፈጅ ይችላል እንጂ ጊዜ ስጡን። ከሌ ብያችሁ አልናገርም፣ ግን ጊዜ ስጡን ይስተካከላል። መምህር እኮ ነች። ለዛ ነው ሁሉም ከሷ ነው የሚማሩት እየተባላችሁ ነው እኮ እና ደግሞ ሌላ ደግሞ ነገር ማለት ነው። ጓደኛ ራት ሊጋብዘኝ ነው ብላ የመጣች ጊዜ ያቺኛዋ ደግሞ ቤት ጠርታ ልብስ ምረጥልኝ ከወደፊት ባሌ ጋር ራት ልበላ ነው አለች እኮ። ይኸውልሽ አቤት ኮፒ እኮ ነው። እና ደግሞ ተዋቸው፣ ስራ ነው ይስሩበት። ምክንያቱም መማር ካለባችሁ ኤፍሬም እና ህያብ ተማሩ ማለት ነው። ድራማ እንደሆነ ያኔ ደም እያስለፋኝ ነው ውጭ ሀገር ሂደት አልታተምክ ትሞታለህ ተብያለሁ ብሎ መጥተው ነበረ። ለድራማው ደግሞ ማንበጣ እሱም ለምለም ነበረ። ስለዚህ ስራ ነው ይስሩ፣ ተዋቸው እስከ መጨረሻው ድረስ እንጠብቃቸው እና ቃል ተገብቶልኛል። እንግዲህ ሲሰካ ነው መሰለኝ ስልሽ ነበርና በቃ ቆይ በትልቁ አርጊያት ሂጂ ልለቅላት ነው። ላወርደው ነው ወደ እኔ አይደለም ወደ ሰው ይደርሳታል። አነሰችብኛ እንዴት አድርጌ አልታያለች። ዩቱበር መስሎ አይታዩኝም። ኧረ የኔ ቆንጆ በቃ ለእኔ ነሻ እንጂ ጠብሼሻለሁ። ይኸውልሽ ከማንም ጋር ስትጀናጀኑ እንዳላይ ስርዓት ይኖርሽ እንዲያልከራብት እንዴ ለቀኩኝ እኮ ፍቅሬን ገለጽኩላት። ከዚህ ፍቅር መገለጽ እሷ ማለት ታይ እዚህ ጋር ሌላ ጦርነት አታስነሺ እና ሌላ ጦርነት አይፈልግም። በሰላም እንደተማመር በሰላም እንጨርስ። እዚህ ጋር ለም ጦርነት እንዳናስ በቃኛ ምትግራቸው አሁን አንለቀናታለን። ችግር የለም። አይ ቀልድ ነው የምር ቀልድ ነው። እኔ ይኸው በቃ እየሰጠሁሽ ነው። ተናጋቲ በስማ አናብለሽ እንዳትገኛት ገኒና አመሰግናለሁ። ግን ቀልድ ነው። ትልቅ ሰው ነው የእውነት ማለት ነው። እና ለሁለቱም ቅርብ የሆነ ሰው እንትን ቴሌግራም ላይ ምናምን አውርቼው ነበረ። ነገሮች ይስተካከላሉ፣ ግን ትንሽ ጊዜ ሊፈጅ ይችላል። በቃ ተዋቸው። ራሳቸውን ግልጽ አድርገው እስከሚነግሯችሁ ድረስ የሚሰሩትን ስራ ያውቃሉ። ስለዚህ ተዋቸው ይስሩ። እኛ እና ችግር ካለ ደግሞ ከባድ ችግር እንደዚህ ገፍቶ መሄድ ከሆነ ከኔ ቃል የማይወጡም ገፍቶ መሄድ ከሆነ ደግሞ ትልልቅ ሰው አለ። ዝም ብሎ መለየቱ የዛሬው የሀይሚ ውሳኔ ያስፈራል ስለው ምንም ማስፈራት ምናምን ሳይሆን ይሄ ዝም ብሎ የተጀመረ አይደለም። ብዙ እናንተ ካሜራ ላይ የሚወጣው ነው የምታዩት። ከካሜራ ጀርባ በጣም ብዙ ዋጋ ተከፍሎበታል። ዝም ብለው እዚህ አልደረሱም። ስለዚህ ዝም ብላችሁ ጠብቁ፣ ከመጨረሻው ድረስ ይዋቸው። እኔ እንደዚህ ነው ብዬ ልናገር አልችልም፣ ግን በቃ ተረጋግታችሁ ጠብቁ። የሚሆነውን ዝም ብላችሁ እዩ ተብሏል። ስለዚህ
በቃ እስከዛ ለንደን ደርሼ እመለሳለሁ። እስከዛ ለንደን ደርሼ እመለሳለሁ። ኧረ ነይ ችግር የለም። ሆቴልም ገኒ ትቀበይኛለሽ። እኔ እቀበልሻለሁ። ነይ በቃ እንግዲህ የሁለት ሰው እንትን ሰምተናል። የሶስት ሰው ብሌንም ምለካለች። ምን የኔ ቆንጆ እኔን አይለያዩ መግሸማ እያለች እነሱ አይለያዩ። እኔ ጸሎቴ መድዬ እኮ አለ መለያየት ብሎ ነገር የለም። መለያየት ብሎ ታሪክ የለም። እኛ እንደዚህ ገፍቶ እስከሚሄድ ድረስ ምናምን በቃ ተዋቸው እና መጨረሻውን እዩ እንጂ ዝም ብሎ መለያየት የሚባል ነገር እያለ መጀመሪያ ጊዜ እንትናን አግኝቼ ያወራኝ እንደዚህ ነው። እናንተ መጨረሻው ከቻልሽ አለኝ እህቴ ይሄን አለለችም። እዚህ ሚዲያ ላይ ያለ ሰው ምናምን አይደለም። ሚዲያ በእነሱ ዙሪያ ምናምን ያለ ሰው ምናምን አይደለም። እንዲህ ሚዲያ የሚወጣ ሰው ምናምን አይደለም ነው ያወራሁት ማለት ግን ራሳችሁ ተረጋግታችሁ ከዛ ደግሞ ለምን ለማትማሩ ተባለፈው ለምን ለማትማሩ ታረ በጣም እያለቀሱ እየታመሙ ያሉ ልጆች አሉ። በጣም መስራት እያቃታቸው ያሉ ልጆች አሉ። በስደት ለምንድን ነው መላምናትላቸው እንትለው በቃ ከባለፈው መማር ካለባችሁ ተማሩ። ሌሎች የሚሰሩትን ለምን አታዩም? ሲለኝ ኤፍሬም ቤት ገብቼ ኤፍሬም ደም ተፋው ብሎ የወጣው ከሽንት ቤት ሲወጣ እሱን አየሁ። ከዛ ውጭ ዶ በውሸት እየተማለ ብዙ ነገር እንትን እያለ ነው። ጭራሽ እሱማ ማላማት ተለያይተና እንደዚህ አሁን እነ ሀይሚና ብሩክ ናቸው እኮ ለሁሉም አይዳ እየሰጡ እያንቀሳቀሱት ያሉት እነሱ ያውቁ በእርግጠኝነት ሁሉም ያውቁ። ወይ ገኒ ታውራ አዳምጫ ገኒ ነው አሁን ያልሽው ነገር ያውልሽ